ለመቁረብ መፍራት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ሥጋውን ክቡር ደሙን ለመቀበል ለምን እፈራለሁ? ማክበር እንጂ። ቅዱስ ሥጋውን ክቡር ደሙን ለመቀበል መፍራት አይገባኝም። ምክንያቱም ኃጢአት መስራትን ሳልፈራ ሕይወት የሚሰጠኝን ቅዱስ ሥጋውን ክቡር ደሙን ለመቀበል ለምን እፈራለሁ? ብያዝ እስር ቤት በነፍሴ ሲኦል የሚጥለኝን ስርቆት ሳልፈራ ሕይወት የሚሰጠኝን ቅዱስ ሥጋውን ክቡር ደሙን ለመቀበል ለምን እፈራለሁ? ሥጋዬን ለበሽታ ነፍሴን ለገሃነም የሚዳርገውን ዝሙት ሳልፈራ ሕይወት የሚሰጠኝን ቅዱስ ሥጋውን ክቡር ደሙን ለመቀበል ለምን እፈራለሁ? እኔ በ40 ቀኔ ልጅነትን ያገኘው በልጅነቴ በሥጋው ደሙ የታተሙ፣ ታዲያ ዛሬ ለምን እፈራለሁ? ለምን እሸሻለሁ? እኔ የንጉሥ ልጅ ንጉሥ ነኝ። ለሌሎች እንዳበራ በራሴ ላይ የተሾምኩ፣ የክብሬ ጣራ ልኩ ባይታወቀኝም ታዲያ ለምን እፈራለሁ? የንጉሥ ልጅ ነኝ አይደል? ስለዚህ የንጉሥ ልጅ ደግሞ እንዴት ንጽሕናውን ጠብቆ እንደሚኖር አውቃለሁ። ታዲያ ለምን እኔስ? ለምሳሌ የምድራዊ ነገሥታት ልጆችን እንኳን ብመለከት የሰውነታቸውንም ሆነ የልብሳቸውን ንጽሕና አይቼ እንዴት አልማርም? እንዴት አልማርም? ቆይ እንዴት ግን አልማርም? በሁለንተናቸው ያማረባቸው፣ በራስ መተማመን መንፈስ የነገሰባቸው፣ የክብራቸውን ልክ አውቀው በክብራቸው ልክ የሚኖሩ ናቸው። አመጋገባቸውን ስመለከት እንኳ እስኪ ከመመገባቸው በፊት እንዴት ነው ንጽሕናቸውን የሚጠብቁት? ታዲያ እንዴት ነስ ለሰማያዊ ምግብ ለቅዱስ ሥጋው ለክቡር ደሙ ዘወትር በንጽሕና ተዘጋጅቼ ወይም በንስሐ አባቴ እየተመከሩ የቃሉን ወተት እየጠጣሁ በንስሐ እየታጠሁ በነፍስ በሥጋ ሕይወት የሚሆነኝን ቅዱስ ሥጋውን ክቡር ደሙን እየበላሁ እየጠጣሁ መኖር ለምን ተሳነኝ? ቆይ ለምን ተሳነኝ? ዓለም ላይ እስከ ዛሬ ወጣሁ ወረድሁ፣ ግን ምን አገኘሁ? ቆይ ምን አገኘሁ? ለእግዚአብሔር አልገዛም ብዬ ለብዙዎች ተገዥ ሆንሁ እንጂ እግዚአብሔርን አልሰማም ብዬ የብዙዎች ጩኸት ያንባርቅብኛል እንጂ። በዮሐንስ ወንጌል በምዕራፍ 6 ከቁጥር 54 ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል እያለ ጌታዬ፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል እያለኝ ጌታዬ፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል እያለኝ ጌታዬ፣ ግን ለምን ተሳነኝ? ውድ ተከታታዮች ከዚህ የበለጠን እንድበረታና እንድሰራ ላይክ፣ ሸርና ሳብስክራይብ በማድረግ እንዲሁም አስተያየት በመስጠት ድጋፋችሁ አይለየኝ። ስላዳመጣችሁኝ አመሰግናለሁ። ቃሉን በልባችን አትመን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ለመቀበል ያብቃን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የነገ ሰው ይበለን።